ሰላም ለእናንተ ይሁን። በጎንደርና በአካባቢዋ የምትገኙ ቅዱሳን ይህን ቪዲዮ የምትከታተሉ የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በፊታችሁ አንድ አስደሳች ማስታወቂያ ይዤ ቀርቤያለሁ። እግዚአብሔር ቢፈቅድና ብንኖር የፊታችን ህዳር 26፣ 27፣ 28 በጎንደር ከተማ ማራኪ ሙሉ ወንጌል ቅጥር ግቢ ውስጥ ታላቅ የሆነ የወንጌል ኮንፍራንስ የታምራት የድንቅ ፕሮግራም ተዘጋጅቷል። በመጽሐፍ ቅዱሳችን ላይ እንደሚናገር ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው ይላል። የጌታ ታላቅነት የሚገለጥበት፣ ለታመሙ ሰዎች ፈውስ የሚሆንበት፣ በጨለማ ውስጥ ያሉ ሰዎች የሚያመልጡበት ቀን ይሆናል። ስለዚህ በጎንደር ከተማ እንደገናም በባህር ዳር የምትገኙ በደባርቅ፣ በደብረ ታቦር፣ በአዲስ ዘመን፣ በጋይንት፣ በመተማ፣ በሁመራ፣ በወልቃይትና በተለያየ አይነት አቅጣጫ ሆናችሁ በሰሜን ይህንን ቪዲዮ የምትከታተሉ እዚህ ፕሮግራም ላይ እንድትገኙ በጌታ ፍቅር ጋብዛችኋለሁ። በሰሜን ጎንደር፣ በደቡብ ጎንደር፣ በሁሉም አቅጣጫ የምትገኙ በዚህ ፕሮግራም ላይ ተገኝታችሁ የጌታን ጸጋ እንድትካፈሉ ጥሪ አደርጋለሁ። በዚህ ፕሮግራም ላይ ለታመሙ ሰዎች ጸልያለሁ። የታሰሩ ሰዎች ይፈታሉ። በተለያየ አይነት ደዌ ውስጥ ላሉ ሰዎች ፈውስ ይሆናል። ኢየሱስ ክርስቶስ የነፍስም የሥጋም ፈውስ ነው። ስለዚህ አስታውሱ፣ ህዳር 26፣ 27፣ 28 ሶስቱንም ቀን ሙሉ ቀን ከጠዋት 2 ሰዓት እስከ 9 ሰዓት ድረስ በዛ ስፍራ ላይ ተገኝቼ አገለግላለሁ። በዚህ ፕሮግራም ላይ የጌታ ቤተሰቦች እንደገናም በተለያየ ሃይማኖት ውስጥ ያላችሁ ኦርቶዶክሶች፣ ሙስሊሞች ወንድሞቼና እህቶቼ በዚህ ፕሮግራም ላይ እንድትገኙ ጥሪ ያደርጋለሁ። እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። የታወሩ ሰዎች አይናቸው ይበራል፣ ሽባዎች ይተረተራሉ፣ የታመሙ ይፈወሳሉ። ወደዚች ምድር በጌታ በኢየሱስ ክርስቶስ ስም እንመጣለን። እንዳትቀሩ። ይህ ፕሮግራም እግዚአብሔር ቢፈቅድና ብንኖር አርብ ማለዳ ላይ ይጀምራል። ጌታ ኢየሱስ የነፍስም የሥጋም ፈውስ ነው። ተባረኩ። ሻሎም